ዛሬ እንደ ሰንጥቃችሁ ትሄዳላችሁ። የህይወታቸው ማብራት አይጠፋባቸው። ግደለ በኢየሱስ አይጠፋባቸው፣ አይጠፋባቸው። ነገያቸው በኢየሱስ አይጨለምባቸው። ናዝዣ የህይወትሽ ማብራት አይጠፋ። አሜን። ይቀርስ ነማዝዣ የህይወትሽ ማብራት አይጠፋ። አሜን። ተከባለስ የህይወት ማብራት አይጠፋ። ከውስጥ ነገራል የህይወት ማብራት አይጠፋ። አይሆንም። እግዚአብሔር ትእዛዝ ያወጣል። አሜን። እግዚአብሔር ትእዛዝ ያወጣል። አሜን። እግዚአብሔር አንድ በትእዛዝ ያወጣል። አሜን። አንድ ጊዜ ይሄ ቦታችን ማብራት አይጠፋም። አሜን። በእሱ ደርሶኛ ለምሰው ደግና ናቸው። ሐዋርያት ሥራ ምዕራፍ 12 ጴጥሮስ እስርበት እያለ እስርበት ወደ ከሱ ቀደም ብሎ የሆነ አንድ ያዕቆብ አለ። እሱ የህይወቱ ምዕራፍ 4 ላይ ተዘግቶ ነገር ማሽኔ ነኝ እያለ ተስፋ ቆርጦ እያለ ነገር የሚሞትበት ቀን ነው። በነገውና በዛሬው መካከል እግዚአብሔር ጣልቃ ገባ። አሜን። በጣም የገረመኝ ደግሞ ያለው እስርበት በግራም በቀኝ ምን ሆና ወታደሮች ታጅቦያል ባለበት ቦታ ላይ እግዚአብሔር ብርሃኑን አበራ። አሜን። ይህ ብርሃን ምን አይነት ብርሃን ነው? አትሞት ልብ ብርሃን። አሜን። ምን አይነት ብርሃን ነው? በብዙ እንደ ያዕቆብ በሰት አትሰው ነበር ብርሃን። ይህን ያገኛችሁ በኢየሱስ አሜን። መጨረሻ በኢየሱስ ያለው ይህ ብርሃን ያገኛችሁ። አሜን። ያገኛችሁ በኢየሱስ አሜን። ያገኛችሁ በኢየሱስ አሜን። ጴጥሮስ ባለበት ጨለማ ላይ እግዚአብሔር ብርሃን ነበር። ትእዛዝ አወጣ። እንደ ያዕቆብ ጴጥሮስ አይሆንም፣ አይሞትም። እኔ በሱ ምስራው ብዙ ስራ አለ፣ ይቀጥላል የሚል ድምፅ ነው። ዛሬ የእናንተ ጉዳይ ይቀጥላል። አይቆምም። በኢየሱስ ይቀጥላል። ምን ያደርጋል? እግዚአብሔር ትእዛዝ ያወጣል። ጮክ በለስ የመጨረሻ እግዚአብሔር ስለኔ ትእዛዝ ያወጣልኝ አበሉ። እግዚአብሔር ስለኔ ትእዛዝ ያወጣልኝ አበሉ። ጮኻችሁ አሜን። ጨብጡና ያ አሁን አንዳንዱ በቤቱ ነው ራሱ የሚለካው፣ አንዳንዱ በሚነዳው፣ አንዳንዱ ወይም በሚኖረው ትንሹ ነገር። እኛ በዚያ እንለካ፣ በጌታ ነው የምንለካ። ጨብጡና እኔ ጸልይልሃለሁ ያንተ ነገር ዛሬ ይለቀቃል በሉ። ጮክ ብላችሁ ሌላ ሰው አሁን ደግሞ እኔ ዛሬ በሉ ባካችሁ ጸልይልሃለሁ እግዚአብሔር አምላክ በሉ ባካችሁ የዳንኤልን ነገር ዳንኤልን እንዲረዳ መልአኩን እንደላከ ዛሬ ለአንተ እኔ ተልኬያለሁ በሉ። እኔ ስጸልይ በሉ ባካችሁ በውስጤ ያለው ጌታ ያንተን ነገር ይሰራል አምናለሁ በሉ ባካችሁ። ጩና እኔ በሉ ባካችሁ የእግዚአብሔር ልጅ ነኝ። በእኔ ውስጥ በሉ ባካችሁ መንፈስ ቅዱስ አለ። እግዚአብሔር